መሆናቸውን አወቁ። አቶ ደረጀ ብቻውን ቀረ። ኤቢ በቅናት አበደች። አቶ ደረጀ ሁሉንም ነገር አወጣታ ሰላምዬ ዳጣ ልጇ እንደሆነች ስታረጋግጥ ጊዜ በድንገት ወደቀች። እናም እባክሽ ሰላምዬ ንቂ፣ እባክሽ ምን ጉር ነው እንዴ? የዛሬውማ የጉር ነው እባክሽን እያለች ሰላምዬን እንደዛ ተዘርራ እየለመነቻት በአጋጣሚ ተነሳች። ሁሉንም ነገር ዝርግፍግፍ አድርጋ ሰላምዬ ለዳጣ ነገረቻት። በፍጹም ይሄንን አላምንም፣ የእውነት የትዬንና የጋሽን ትዳር ለመበተን ከሆነ በፍጹም አይሳካልሽም። ሰላም ተይ፣ እንደዚህ ባታደርጊ ይሻላል። የእውነት ይሄ ላንቺ በጣም ትርጉም የሌለው ነው እና እባክሽ ልለምንሽ ሰላም ብላ ስትላት፣ ለምን ብዬ ነው የምዋሸው ዳጣ? ምን አገኝ ብዬ ነው የምዋሸው? እስኪ ንገሪኝ። እኔ እኮ በሆዴ ልጅን ያክል ነገር ተሸክሜ የምወሽና የእውነትም ምን ለማገኘት ብዬ ይመስልሻል? ነገር ግን አንቺ የእኔ ትክክለኛ ልጅ ነሽ። እንደውም ታሪኩን ከመጣበትም እስከ መጨረሻው ድረስ ልነግርሽ እፈልጋለሁኝ። እስኪ ተመልከቺ፣ አንቺ እንኳ እዚህ ቤት ከመጣሽ ድፍን 1 ዓመት ሆነሽ። እናም 18 ዓመት እንደሞላሽ ነበረ የመጣሽው። 19ኛሽን ቀጣይ ታከብሪያለሽ። እስኪ ንገሪኝ። በዛ ላይ የጋሽ ወንድም እንደሆነ ወስዶ ሀብታም ግቢ የጣለሽ ይህን ሁሉ በደንብ ነው የማውቀው። ነገር ግን ለአመታት አንዴ ሙታለች፣ አንዴ እኔ ምንም አላውቅም እያለ ደረጀ እንደዚህ ሲያታልለኝና እንዲሁም አንቺን እንዳላቅሽ አድርጎኝ ነበር። በአሁኑ ግን በፍጹም አይሳካለትም ብላ ስትል፣ እኔ ሰላምዬ እባክሽ ይሄንን አላምንም። ምክንያቱም አባዬ ለእኔ ቃል ገብቶልኛል። ስለዚህ ቃል የገባልኝን ትክክለኛዋን እናቴን ያገኝልኛል። ሲጀመር እኔ እናቴ የምትመስለኝ ማርታ ነች ብላ ስትል፣ ምን እያልሽ ነው ዳጣ? እኔ ትክክለኛ ልጅሽ እያልኩሽ ለምን ብለሽ ነው ማርታ ናት የምትይው? እስኪ ንገሪኝ አሁን የእውነት ከአንቺ ጋር ምናችን ነው የሚመሳሰለው? ነገር ግን ቢያንስ ከማርታ ጋር ለሰው ልጅ ያለን አቋምና እንዲሁም በጣም ብዙ ነገሮች ይመሳሰላል። ስለዚህ እየዋሸሽኝና የእውነትም ከአባዬና ከትዬ ልታርቂኝ ፈልገሽ ከሆነ አይሳካልሽም። ያስፈራራሹላ አለ እንዴ ብላ ስጠይቃት፣ አይ በቃሽ ዳጣ፣ አሁን ካመንሽ መኒ፣ ካላመንሽ ደግሞ ሄደሽ አባትሽን ጠይቂው ብላ አለቻት። እንዴ አባዬ እንደሆነ እንዴት አወቅሽ ብላ ስትል፣ ምን ነው ያን ያህል ፋራ ታደርግኛለሽ እንዴ? የቱንም ያህል የቤት ሰራተኛ በሆን እኮ ጠንቅቄ ነው የማውቀው ብላ አለቻት። ዳጣዬ ሰተት ብላ ሄደችና አባዬ ዛሬ ድብቅ እያንዳንዱ ነገር ትነግረኛለህ እና የእውነትም ሰላም እንደምትለው እኔ የሰላም ልጅ ነኝ እንዴ ብላ ስትል፣ ቆይ አንቺ ደግሞ ይሄንን ነገር እንዴት ነው ሆን ብለሽ እያስታወሹም እና ምንስ ነው ችግር ያለው? እስኪ ንገሪኝ። አይ አባዬ እኔ እንድትዋሸኝና እንዲሁም ሌላ ወሬ እንድትቀላቀል አልፈልግም። እሺ የጠየቅኩን ጥያቄ በትክክል እንድትመልስልኝ ነው። አዎ ምን አባዬ? እና ሰላም የኔ እናት ነች እኔን የወለደችን? ግን እንዴቱ ነው? ነገርኩሽ እኮ እንዳንቺ ወጣት ሁለ ነገሯን ብዬ አስረድቼሽ አልነበረ? ስለዚህ በቃ ይቺ ትክክለኛ እናትሽ ነች። ከዚህ በኋላ ምንም የሚደበቅ ነገር የለም ብሎ አላታ። ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ናታን ዳጣየን ክፍሉ ጠርቷት እያወሩ ባሉበት ሰዓት እንዲሁም ውሃም ነበረች እና ውሃን ከዛ ከክፍሏ ለማስወጣት ያልፈነቀሉት ድንጋይ እንዲሁም አንዴ ምጥን የት ናት እያሉ ድርቅ ቢያደርጓትም እሷ ግን እኔ በፍጹም ከዚህ ክፍል አልወጣም ብላ ግግም አለች። እናም
ዳጣና ናታን እኔ ምልህ እዚህ ክፍል እንዳታስጠራኝ ብዬሃል ነበር እንዴ? አሁን ወይ ጋሽ ወይ እትዬ ቢመጡ ምን ብዬ ልመልስ ነው ብላ ስትለው እኔም እኮ እማዬና አባዬ እንደሌሉ አውቄ ነው ነይ ቶሎ እዚህ ያልኩሽ። ሆነ ጥሩ አቢገርም አሁን ወጥታለች ብላ ስትል እና ታውቂያለሽ አንቺ ራሱ እኮ ነይ ስልሽ ቀጥታ መጣሽ። አንቺማ ለመምጣት ትችይ ነበር እንዴ? እኔማ ታዲያ አላስችለኛ አለኛ። አንተ እየጠራኸኝ እስኪያስበው እኔ ዝም ብልህ እየተባባሉ ሲጀናጀኑ በሩን አቢገር ካካካካካ አደረገች። በጣም ደነገጡና ዳጣዬ ሽንት ቤት ከፍታ ላብ በላብ ሆነች እዛ ተቀምጣ። አቢገር ቆይ እናንተ ማናችሁና ነው በገዛ ቤቴ ቤቱን የምትቆልፉት ብላ ስትል አረ ማንም አልቆለፍም እንዴ ምን ሆነሽ ነው አሁንስ በእንቅልፍ ልብሽ ነው መሰለኝ የተነሻዡ አቢገር እያለ ናታን እንደዚህ ሊያታልላትና ሊያጭበረብራት ቢሞክርም እንኳ ዳጣ የት ነች? ዳጣ እዚህ ክፍል ስገባ አይቻታለሁ እያለች በጣም በተደጋጋሚ እንደዛ ስትረብሽ ውሃዬ ትክክለኛውን ነገር ተናገረች። ያለችው ሽንት ቤት ነው ብላ ስትናገር አቢገርን ሄደችና ዳጣዬን አወጣቻት። አንቺ ልጅ እዚህ ክፍል እንዳገቢ ብዬሻል ነበር። ታዲያ የቱን ያህል እናትና አባቴ ብትንቂ ነው እዚህ ክፍል የገባሽው ብላ ስትል አቢገር አንቺን ሽሽት አንቺን ፍራቻ እኮ ይኸው ተደበቅኩኝ፣ ግን ደግሞ እድሜ ለውሃ አሁን ደግሞ ተጋለጥኩኝ። ስለዚህ ምን እንዳደርግ ነው የምትፈልጊው? እባክሽን ተይኝ። እኔ በጣም ደክሞኛል፣ በጣም ሰልችቶኛል። ቆይ ለምንድን ነው የማይገባሽ? ምን ማለት ነው ይሄ ደግሞ? እስኪ ተይኝ እና ደግሞ እሱን ከፈለግሽው አግቢው። ይሄው እኔ እኮ ትቸልሻለሁ። ናታን እሳት ለበሰና እሳት ጎረሰና አቢገር ምን እያልሽ ነው? ቆይ ዳጣ እዚህ ክፍል እንዳገባ ያለው ማን ነው? ጋሽ ነው ወይስ ደግሞ እትዬ ናት? አንቺም እህቴ፣ ውሃም እህቴ፣ ሁሉም ምቹም እህቶች ናችሁ። ስለዚህ ከዚህ በኋላ አርፈሽ ብትቀመጭ ይሻላታል። ትሰማኛለህ ናታን? እስከ ዛሬ አውቄ ነው ዝም ያልኩ። ከዚህ በኋላ ግን ምንም ዝም የምልበት ምክንያት የለኝም። ትሰማኛለህ? አንተ የኔ ባልና የኔ ባል ብቻ ልትሆን ነው የምትችለው። ኧረ እባክሽ ታዲያ አሁን የእውነት እንደዚህ ስላልሽኝ የምወድሽና የማፈቅርሽ ይመስልሻል እንዴ? በፍጹም አላደርገውም። ትሰሚኛለሽ? አንቺ ለእኔ ምንም አይደለሽም። ደግሞም ዳጣ ስለመጣች ነው እንጂ እስከ ዛሬ እወድሃለሁ አፈቅርሃለሁ ብለሽ አንድም ቀን ስለ ስሜትሽ ተናግረሽ አታውቂም ነበረ። ገና ለገና ዳጣ እኔንና እኔ ስለተዋደድን ስለተፈላለግን ብቻ የኔንና የእሷን ፍቅር ለማጠልሸት አስበሽ ከሆነ ባትሳሳችና ባትጀምሪው ይሻልሻል። ግን ደግሞ ከጀመርሽው እኔም አንቺም የት እንደምንገናኝ እንተዋወቃለን። አቢገር ቀጥይበት ብሎ አላት። አቢገር አርጁንን ጠርታ ቆይ አንቺ ግን ለጥቅምሽ ብቻ ነው እንዴ እስከ ዛሬ የምትጠሪኝ? ምን ፈልገሽ ነው? እኔ ባንቺ ፍቅር አብጀና ሰክሬ ብሎ ሲላት ይልቁንስ አንድ ስራ እንድትሰራልኝ እፈልጋለሁኝ ብላ አለችው። ከዛ አርጁንን ፊቱ ጥቁር ሲል ምንድን ነው ፊት እየጠቆረው ብላ ስትለው እንዴ ምን ሆነሽ ነው? አንቺ እኮ የምትፈልጊኝ ለአንድ ነገር ብቻ ነው፣ እሱም ደግሞ ለጥቅምሽ። ስለዚህ ለምንድን ነው ፊት የማይቀየረው? ናፍቄሽ ስመጣ እንደዛ አይነት ነገር ነው እንዴ የምታሳይኝ? ይልቁንስ አሁን ስለዛ ሳይሆን ስለ ዳጣ ነው ማወራ። ያቺ ቀበጧ እህትሽ? አዎ ቀበጧን በላት ድርጊዋን በላት ምንም አይመለከተኝም። እሷን ከዚህ ቤት እንድታስወጣልኝና ቅጥቅጥ አድርገህ ከህይወታችን እንድታስወጣ ፈልጋለሁ። በምትኩ ደግሞ ከአንተ ጋር አሪፍ ጊዜ አሳልፋለሁ ብላ ለአርጁን ቃል ገባችለት። አርጁን መንጋዎቹን ሰብስቦ ዳጣዬን ሊያስደበድብና ሊያሳግት እየታገለ ይገኛል። በሌላ በኩል ማርቲና ደረጀ ውጭ ላይ ፏፍሽ እያሉ ባሉበት ሰዓት ከዛም በኋላ ቆይ ምንድን ነው እየተካሄደ ያለው? እስኪ ንገሪኝ፣ ቅድም ጀመር አድርገሽ ማርቲ ብሎ ሲላት እኔ አላውቅም፣ እውነት ለመናገር የሰላምዬ ነገር አሳስቦኝ ነው። የሆነ ሚስጥር እነግርሻለሁ፣ ደግሞ ግን አሁን መጀመሪያ ይቅርታ አድርጊልኝ፣ ሰሞኑን ግን የሆነ ነገር እነግርሻለሁ ብላ አለችኝ። ምንድን ነው ብዬ ስላት ሚስጥር ነው እትዬ ብላለችኝ። አየህ እኛ ሴቶች ሚስጥርን መያዝ እንችልበታለን። ቆይ ደሬ ግን
አንተ በዚህ ልክ ለምንድን ነው የተጨነቀው? ሰላም ያውስ ቢሆን ከኛ ጋር አይደለም እንዴ የምትኖረው? እና ታዲያ ለምንድን ነው የማልደነግጠውና የማልሰጋው ብሎ ሲል አትደንግጥም፣ አትስጋም ደሬ። በቃ እሷ የሆነችውን ነገር ልትነግረን ትችላለች ወይ ለልጁ አባት ሊሆን ይችላል፣ አሊያ ደግሞ ስለ ወደፊት ወይም ስለ ቤት መልቀቅ ሊሆን ስለሚችል አታስብ። ዞሮ ዞሮ እሷ ልክ እንደነገረችኝ ላንተ እነግርሃለሁኝ ብላ ስትለው እሺ በቃ ማለቴ እንደዛ ከሆነ አለና ብቻውን በሀሳብ ጭልጥ አለ። ቆይ አሁን የእውነት ይሄንን ነገር ለማርታ ብትነግራት ጸጥ ትላለች እኮ እና ሰላም በቃ ጨከነች ማለት ነው። ልጇን ካላገኘች ዝም የምትል አይመስለኝም። ግን ደግሞ ሰላም ልጇን ካገኘች ከዚህ ቤት አልወጣም ብላ የሆነ ነገር ታደርግ እንደው ትረብሽ እንደሆነ ብዬ በጣም ሰጋሁኝ እና ሁሉንም ነገር ለማርቲ አፍረጥርጬ እንዳልነግራት ደግሞ በአንድ ጊዜ ልቧ ጸጥ ቢልብኝ ማናለኝ የልጆችን እናት። አምላኪ ሆይ ቆይ ምንድን ነው የማደርገው? ለምንድን ነው በዚህ ልክ ፈተናዬን እያበዛህብኝ ያለኸው? ለምንድን ነው እያለ ብቻውን በሀሳብ ህድት አለ። ከዛም እንደ አማራጭ ብሎ ሰላምዬ ጋ ደወለና ቆይ ምን ማድረግ እየፈለግሽ ነው? ምን ነው ጋሼ ደግሞ ምን ሰማህ? ማርታ ሁሉንም ነገር ነግራኛለች። ታዲያ የእውነት ልታደርጊው ነው እንዴ? ነግሬህ ነበር እኮ እውነት ለመናገር መጀመሪያ ተው ብዬህ ነበር። አንተ ግን ልተውልኝ በፍጹም ፈቃደኛ አይደለህም። እና ታዲያ ምን ጠብቀህ ነበረ? የእውነቴን ነው ምልህ እያንዳንዱ ነገር እናገርና ሁሉም ነገር በቃ መስመሩን ይይዛል። ታገዝኩ ከነገ ዛሬ የሆነ ነገር ታደርጋለህ ስል አንተ ግን ታጥቦ ጭቃ ነህ። በቃ ጋሼ እኔም እኮ እናት ነኝ ብላ ስትል እሺ ለእሷ ሳታስቢም? ታዲያ ለእሷ አስቤ መስሎኝ እስከ ዛሬ ይህን ሁሉ ሚስጥር ተሸክሜ ያለሁት። እስኪ ንገረኝ፣ የእውነት ሌላ ሰው ቢሆን አፍረጥርጦ ትዳርህን ይበትነው ነበር። እኔ ግን እትዬ ከምንም በላይ ለእኔ መልካም ሴት ነች። እርጉዝ እንኳ ሆኜ እየተንከባከበች ነው። እንደ ታላቅ እህት ነች። ታዲያ ይሄንን ትዳር ከምበትነው ብዬ ነው ብላ ስትለው፣ እንደዛ ከሆነ አንቺ ከምነግሪያት ይልቅ እኔ ነግሬ አስቀድሜ ያስጠንቅቂያት ሁሉንም ነገር ከዛ አንቺ ተነግሪያታለሽ ብሎ አላት። አቶ ደረጀ በሀሳብና እንዲሁም በቤቱ ሰላም ማጣቱን እጅጉን ልቡ ተሰብሯል። በሌላ በኩል ዳጣና አቢገር ፍልሚያቸው እንደቀጠለ ይገኛል። አንቺ አርፈሽ ብትቀመጭ ይሻልሻል፣ ምክንያቱም ናታን የኔና የኔ ብቻ ነው ብላ ስትል እኔ እኮ ሰጁ ብዬሻለሁ፣ ግን ደግሞ ናታን አንቺን አይፈልግሽም። አቢገር ዝም ብለሽ በቅናት አትንጨርጨሪ፣ እኔ የአራዳ ልጅ ነኝ እና የእውነት እኔን እጥላለሁ ብለሽ ከሆነ ተሳስተሻል ብላ ቁልምም አድርጋ ዳጣዬ አቢገርን ጉድ አደረገቻት። ውድ የቤቴ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ